እኮ ተናግሯል። ሴት ልጅ ለምን ሚሊዮን ጊዜ አትከበር? ኢየሱስ ሞቶ ካልተነሳ ክርስትና ባዶ ነው አላችሁ እኮ። በቃ እግር ጣቢ እኛ እንጠጣለን በክርስትና ለአባ ገብረ ኪዳን። እኔ 10 ጊዜ እግር ጣቢ ብትጠጣ ማለት ኢየሱስ አልሞተም። በቃ ይሄኛውን አይቀይረውም። ሌላም ነገር ጣይ ፈልጉ። ምናልባት የሰረቀ እጅ ይቆራል። በእናንተ ነው የሰረቀ ይሸለማል ይባል። ስትሰርቅ 1 ሚሊዮን ይሰጥ ምን ያደርግልኛል? ኢየሱስ ሞቷል የሚለው ነገር ውሸት ከሆነ እሺ ጊዜ በእናንተ ማለት ሴቶች በቃ ምንም በቃ የሚባጡኛ እስልምና ላይ የምትጠይፏቸው ነገሮች በአጠቃላይ እናንተ ጋር የለም። በቃ ለምናልባት ኦኬ ብዙ ሚስት ማግባት ነው የሚከብዳችሁ። በቃ በእናንተ ብዙ ሚስት አለማግባት ነው። እንደውም አለማግባቱ ክርስቲያኖች 2 ቢሊዮን ክርስቲያኖች አያገቡም። ሶ ዋት ኢየሱስ አልሞተም። አሁን መልሴን ስጠይቀኝ ኢየሱስ አልሞተም ነው መልስ። ይሄን አይቀይረውም። ይሄ እስካልተስተካከለ ድረስ ኢየሱስ አምላክ ነው የሚለው እስካልተስተካከለ ድረስ 10 ጊዜ ሴቶች በእናንተ እንዲህ ተሸክሟቸው 4 ወንዶች ሴቶችን ተሸክመው እንደዚህ በእንትን ተሸክሟቸው ይዞራሉ ቢባራስ እውነታውን አይቀይረውም። በእስልምና ይሄ ያለ፣ በክርስትና ይሄ ያለ፣ በእስልምና ይሄ ያለ እዳዝን ማተር በቃ 0.0001% አይቀይረውም። ጳውሎስ እኮ ለዛ ነው ጭንቅላት እኮ አለው ጳውሎስ አለ እኮ ኢየሱስ ሞቶ ካልተነሳ ስብከታችን ባዶ ነው አለ። በቃ ሺህ ጊዜ ቢያምር ራሱ ኢትስ ኦቨር አልቋል አለ። ለዛ ነው ሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ ኢስላም ዘግቶ ባዶ ነው ብሎ ኢስላም ዘግቶላቸዋል። መጀመሪያ ባዶነቱን አጥሩ እስኪ መጀመሪያ እና ኦኬ ይመጣና አንዱ ይመጣል። ኦኬ ወይ አብዱከን በስልምና እኮ እናንተ ጋር ሴቶች ተጨቁነዋል። በዚህ እናወራ ለምን ነው ማወራው? እኔ በቃ እናንተ ጋር ተጨቁኑ፣ እኛ ጋር ተጨቁነዋል። እኔ ግን ገብጬ ማወራ ምንድነው ኢየሱስ አምላክ አይደል? እሺ እዚህ ጋር ስናወራ ኢየሱስ አትሰቀል። ይሄን አይቀይረውም። በቃ ስለዚህ ይሄኛው እዚህ ላይ ስሩ፣ መጀመሪያ እዚህ ላይ ስሩ። እሺ በቃ የምታነሳቸው ነገሮች እስልምና ላይ ይሄ አለ። ኦኬ አለ በቃ አለ። ስለዚህ ምን ክርስትና ስትግት ያደርገዋል። ከዛ በኋላ መሰረት ላይ ነው የምናወራው። መሰረት ላይ መጀመሪያ መሰረቱን እናወራ ፕሊዝ ጋይስ። በቃ ይሄን ማለት በፕሊዝ መሰረቱን እናወራ። ግን ምናምን ያልተማረ ሙስሊም ብቻ ነው ተዞረበት በእናንተ ንግግር። እኛ ጋር ነው አሁን መጨረሻ አሁን አንድ መጣ ነብዩ መሐመድና አይሻ እኮ እንደዚህ ተጋቡ። ስለዚህ እኛ ጋር እኮ አንድ ሴት ኦኬ በቃ እናንተ ጋር ሴት የምታግቡ 93 ዓመቱ ላይ ነው። ስለዚህ በቃ ትክክል ያደርገዋል ክርስትና ብራዘር። ሰው አምላክ ሞቷል እያልከኝ እኮ ነው። አምላክ ሞቷል። እሺ እኛ ጋር ግን ሴቶችን በ93 ዓመት ነው የምናገባው። ለምን በ1 ሚሊዮን ለምን አታገባትም ሴቷን? እኔ ምን አደርግልኛል? አምላክ ሞቷል እያልከኝ ጤና የለህም እንዴ? እኛ ጋር ያለው ሚዛናችሁ ይገባችኋል? ይመጣና አይሻ ጋር ኑ ወደ ብርሃን ተመላለሱ። ወደ የትኛው ብርሃን እንመላለስ? አምላክ ተገደለ ወደሚለው ብርሃን እንመላለስልህ? አምላክን ሰዎች ገደሉት ወደሚለው እንመላለስልህ? ምን አይነት አምልኮ ነው ያላችሁ ጋይስ? ምን እዚህ ወደዚህ እንመላለስልህ? ምንም ነው የማይጠቅመው ይሄ። ክርስቲያኖች ወገኖች እዚህ ያዳመጣችሁኝ ከሆነ እናንተ እኛ ጋር መታችሁ ይሄኛውን እንዳታወሩ። ቀድሞ መሐመድ እንደዚህ ነው የሚያጠልሿችሁ። ለዛ ነው እኛ ጋር ምንም አያወሩም። አንድም ኢፌክት አንዱ ኮሜንት ላይ ጻፈ። ቆይ ሙስሊሞች አያነቡትም እንዴ? ቆይ ለምንድን ነው የተቀመጡት? የተቀመጠ ነው አንደኛ አምላክ አይሞትም ብለህ ስለምናምን በቃ ክርስትና ይሞታል ብለህ አንተ ራስህ ገርሞናል። ያንተ መቀመጥ እዛ አምላክ ተገሏል ብለህ መቀመጥ ራሱ ይደንቀናል። ፍጥረት ዓለም ባጠቃላይ የፈጠረው አምላክ ተገሏል ብለህ ያመንክ እንዴ? የትኛው ነብይ አስተምሮ ነው ይሄን? በጀመረ አይታል እኛ ጋር አሁን አይሻ ጋር ብቻ ምናምን ትልቅ ሆኖ እነሱ አምላክ ሞቷል። አንተ ገርመህናል ብራዘር። ወይ አብደህ ነው ወይ ችግር አለብህ። የመጀመሪያ ይሄ ነው። ሁለተኛ ይሄ ፕሊዝ በቃ ብዙ ነገር አለ ማዕዘን ላይ ኤቭሪ ሲንግል ማዕዘን ላይ ክርስትና ሐሰት ነው። ኤቭሪ ሲንግል ስክሪፕቸር የኢየሱስ ስክሪፕቸር የለም ያስተማረበት። ኢየሱስ በምኩራብ ላይ ያስተምር ነበር። አሁን አንድ ክርስቲያን ወላሂ 1 ሚሊዮን ብር ሸልማለሁ ቃል ገባለሁ። ኢየሱስ በምኩራብ ያስተማረው አንድ ትምህርት ካለ ኢየሱስ በምኩራብ አስተማሪ የለም። መጽሐፍ ቅዱስም ቦታ ላይ በምኩራብ ያስተማረው አንድም ጽሑፍ የለም። አንድ ጽሑፍ የለም። እዚህ ጋር ችግር አለ። እኛ አምላክ ለኢየሱስ ሰጥቷል። ኢየሱስን ከአምላክ ሰምቼ ነው የምናገረው አለ። በምኩራብ ደግሞ አስተምሮታል። ከአምላክ የሰማውም ንግግር የለም። ምኩራብ ላይ ያስተማረው ንግግርም የለም። የመጀመሪያ ችግራችን ሙስሊሞች ከዚህ በኋላ ክርስቲያኖች ካላችሁ እዚህ ጋር አዳምጡን። የመጀመሪያው አምላካችን አላህ በምዕራፍ 3 ላይ ምን ብሎ ነግሮናል? ነዘለ ዐለይከል ኪታበ ቢልሐቅ ሙሰዲቀን ሊማ በይነ ወአንዘለ ተውራተ ወልኢንጂል። ተውራትና ወንጌልና ኦሪትን ያወረደ ነው። እኛ ወንጌል ተወርዷል ብለን ምናምን ነው። ኢየሱስ ጋር እናንተ መጽሐፎች ላይ ኢየሱስ ተቀብያለሁ መልእክት እያለ ቃሌን ተቀብያለሁ ሰጥቻቸዋለሁ እያለ ነው። ከአምላክ ሰምቼ ነው መግራችሁ እያለ ነው። ምኩራብ ላይ አስተማሪ ይላል። አንዱም ትምህርት የለም። መጀመሪያ ይሄን ትምህርት ሳታመጡልኝ ደብዳቤ እንዴት ነው የምንከተለው? የመጀመሪያ ችግራችን ይሄ ነው። ወቁት አንድ በሉ። የዚህ ላይ አንድ ቀደምት መጽሐፍቶች የሉም ብለን ምናምን በብርሃን ተመላለስ ስትልም በደብዳቤ ተመላለስ እያልከን ነው። አይገባንም። ሄደ የከበርክ ቴክኖሶ የሚለውን እኛ ጭንቅላታችን አይቀበልም። ይሄንን የመጀመሪያ ነው። ሁለተኛ አምላክ ተገደለ ለኃጢአት ሲል በቃ ይሄን መቀበል አንችልም። በመጀመሪያ ማስረጃ የለውም ከመነሻው። ሁለተኛ አምላክ ነው የሞተው ወይ ሰው ነው የሞተው? ይሄ ሶስተኛ ነው። ጭራሽ ኢየሱስ ራሱ ተሰቅሏል የሚለውን ሂስቶሪካሊ ማረጋገጥ አይቻልም። ይሄ ደግሞ ትልቅ መሰረት ነው። መሲሁ ይሞታል ማለት ራሱ ጤና የላችሁ። መሲሁ እንዴት ነው የሚሞተው? ከመነሻው መሲሁ እኮ በጣም የሚጠበቅ ነው። አምላክ ያድነዋል ተብሎ በትንቢት የተነገረለት ነው። ይሄኛው እንዴት ነው የምንቀበለው? ከመነሻው ማስረጃ አለው ወይ? ይሄን መጀመሪያ አቅርቡ። ጳውሎስ ራሱ ለዚህ ማስረጃ ማናቀርብ ከሆነ ክርስትና ባዶ ነው ብሎ አምኗል። ሺህ ጊዜ የእግር ጣቢ አባ ከብሪክ እንዳለው በእኛ እንግዳ የእግር ጣቢ አይደፋም ይጠጣል ስላለ ይሄ ራሱ ቢጠጣ ራሱ እንግዳ በመጣ ቁጥር የሙስሊሞችን ጣቢ ብትጠጡ ራሱ እኛ አንፈልግም፣ ምንም አይጠቅመንም። ይሄ ፕሊዝ። ሶስተኛ አምላክ 3% ነው ማለት
ማን ያስተማራችሁ? አምላክ 3 ፐርሰንት ነው ያላችሁ። 1% ነው። አንድ ምንነትን አንድ ማንነትን ያለው ከአንዱ በቀር ሌላ ማንም የለም ብሎ ጳውሎስ ተናገረ። ከጳውሎስ አይመስል ይሁን። ያሳሳታችሁ አካል ራሱ ማን ነው? ፕሊዝ ማን ያሳሳታችሁ? ጳውሎስን ያሳሳታችሁ ለማለት ጳውሎስ አያምንም። አሁን አንደኛ ቆሮንቶስ 8:4 ላይ ከአንዱ በቀር ሌላ ማንም የለም ብሎ ነው የሚያምነው። ቁጥር 6 ላይ አንድ አምላክ አብ አለን ብሎ ቀረቀረው። ኢየሱስን አንድ ጌታ ብሎ ነው ጌታ ሐዋርያት 12:36 ላይ የተሾመ ማለት ነው። አንድ መምህር አለ እንዴ ነው የሚያምነው? እሺ ምን እንበል? ሶስት ይሄ ከባድ ችግር ማለት ይሄ ድጋሚ እንዳለ በዚህ የተሞላ ነው።